በቀን እንደ ድራማ እንደ ቴሌቪዥን ሾው እናንተ አልቅሱ እኛ ናፕኪን እናቀብላችኋለን ብሎ የለሽ መልስ እሱ ናፕኪን ያቀበለኝ እኔ አላለቅስም እስከምሞት ድረስ ግን ማድረግ ያለብኝ ነገር አለ ያሳ ግማቱ ካናቱ ይላል አማራ ሲተርት ካናት ጀምሮ በስብሷል ይሄንን የበሰበሰ ነገር ግን ያየን መቃወም አልቻለም ራሳችን መነሳት አልቻለም ለዚህ እኮ ነው አሁን 400 ሰው አረዱ 300 ሰው አረዱ አሉ 3000 ደረሱ አርቲስት ሽመልስ አበራ እንደገለጸው ነው ነገርየው በቃ እንደዛ ነው ነገርየው አርቲስት ሽመልስ አበራ ጆሮ እንደገለጸው የአሳ ግማቱ ካናቱ ነው ከአናት ነው ከአምሮ ነው የሚጀምረው ይሄ ችግር ገብቷቸዋል አይደለ በቃ ይሄን አሁን የሷን አስተሳሰብ በእንደዚህ አይነት ማዕቀብ ውስጥ ካላየ ነው በስተቀር ሊገባን አይችልም ገብቷቸዋል ስለዚህ አሁን ዝም ብሎ ያለቃቀሱ መኖር አይጠቅምም መፍትሄ መፈለግ አለበት ለእንደዚህ አይነት ጉዳዮች ስንት ሰው ተገደለ በቤተ ክርስቲያን ውስጥ ሆኖ ስንት ሰው እንትን ተባለ ከሰሞኑም በዚህ በሃዲያ ሰምተናል ከራቅ ሲልም ኮር በፊት ምናምን አርሲ ላይ ሰምተናል በጣም በተለያየ ቦሎም ሰምተናል እና በጣም በተለያየ አካባቢ ክርስቲያኑ እየተገደለ እንደዚህ የሆነ መቀጠል የለበትም ብሎ መነሳት የህዝቡ ኃላፊነት ነው ማለት ነው ይሄን ነው እየገለጸ ያለው አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ሌላው ህዝብ እንዲያቀልኝ የምፈልገው እንደው በኢትዮጵያ ምድር ላይ ያማራ ደም ያልፈሰሰበት አንድ ቦታ ይኖራል አገሪቷ እኮ በንጹሃን ያማራ ደም ተጨማልቃለች ያማራው ግን የሚለየው በጥናት ላይ የተመሰረተ በሁለቱም ነው ማለት በኦነግም በህዋትም የዘር ማጥፋት ነው እየተፈጸመበት ያለው ለዚህ ነው ድምጻችን እያሰማን ያለ ነው አንተ እስቲ አስበው ከአንድ ወር ህፃን እስከ አዛውንት ድረስ እንደ እንስሳት አርደው ስጋቸው ተዘልዝሎ ለሞራል ተሰጠ ሴት ልጅ ሆዷ ተሰንጥቆ ጽንሷ መሬት ላይ አልተጣለም ህፃናት ከነነፍሳቸው ተሰብስበው ቤንዝል ተርከፍክፎባቸው አልተቃጠሉም ሰው ተዘግዝቆ አልተገደለም እንደኔና እንዳንተ ያለ ጎልማሳ ደግሞ እግርና እጁ ወደ ኋላ ታስሮ እንደበግ አልታረደም በአለም ላይ ታይቶም ተሰምቶም የማያውቅ ጭካኔ በአማራው ላይ ተፈጽሟል ሀብትና ንብረቱ የተዘረፈ ግማሹ የጋየበት በእሳት የጋየበት ከኖረበት የተሰደደው መግቢያ ያጣው ከነሱ ለማምለጥ ጫካ ገብቶ ያውሬ ሲሳይ የሆነውን ቤት ቁጠረው ታዲያ ለዚህ ህዝብ አይደለም ብሔርተኛም በለው ምንም ተባል እኔ ብችል ነፍጥ አንስቼ የአማራውን ሞት ለማስቆምና እስከ መጨረሻው ለመቀልበስ እየታገሉ ካሉት ጫካ ከገቡት ወንድምና እህቶቼ ጋር በቀላቀል ደስታዬ ነው ታዲያ ይሁሉ ግፍን የሚያዋልደው ምንድነው የሚለውን በጥልቀት ልናይ ስንሞክር የምናገኘው አንድ ምላሽ እንደ አስቴር በዳኔ ያሉ ሰዎች ናቸው እንዲህ አይነት ግፍ የሚያዋልዱት እንዲህ አይነት ትርክቶች ያመጡና ምን ይላሉ አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ አለ በዚህ ምክንያት ነው ሀገር እየተበጠበጠ ያለው ጦርነት እየገባን ያለ ነው ይሉና እንዲህ አይነት ትርክት ይፈጥራሉ እንዲህ አይነት ትርክቶች በጊዜያት ውስጥ በዘመናት ውስጥ ምልከታዎችን እየለወጡ ይሄዳሉ የሰዎችን አስተሳሰብ ሰው ህዝብ ለህዝብ በጥላቻ እንዲተያይ አያችሁ እነሱ እኮ የሀገር ባለቤት ነን አሉ ስለዚህ እናንተን ሊያስወጣችሁ ነው እናንተን ሊገፏችሁ ነው እናንተን ሊጨቁኑ ነው ይሄ ሃይማኖትና ይሄ ብሔር ነው እየተባለ ሲኬድ ይሄ ደግሞ ተገፊ ነኝ ብሎ የሚያስበው ሰው ይሄድና ስለማያመዛዝም በአብዛኛው ነው ብላችሁ በጅምላ ነው የሚንቀሳቀሰው አብዛኛው ህዝብ እውነቱን ለመናገር ማለት ነው ላጥላላ ለገፋ ምናምን ፈልጌ ሳይሆን ያለውን እውነታ ነው ነግራችሁ ይሄድና እውነት እኮ ነው ይልና ያጠፋል ቤተክርስቲያን ያውድማል ንጹሃንን ይገላል ምን ይላልና እንዲህ አይነት አስተሳሰቦች ናቸው ወደ እንደዚህ አይነት አካሄድ የመሩት ህዝብን ለይተው ግፍ እንዲሰራባቸው ያደረጉት
እንዲህ አይነት ምልከታዎች እንደ አስቴር በዳኔ ያሉ ምልከታዎች ናቸውና እንደ ሽመልስ አበራ ተነስተን ልንቃወምና በቃ ልክ ያልሆነው ልክ አይደለም ልንል ይገባል በየትኛውም ዘርፍ ውስጥ ያለን ሰዎች ማለት ነው። ስለዚህ በእንደዚህ አይነት መልኩ ነው መታየት ያለበት። አሁን እቺ አስቴር በዳኔ የምትሏት የምክክር ኮሚሽን ሆና ምናምን በጣም ይገርመኝ። በቃ አሁን እንዲህ ኮሚሽን ሆና ምናምን መታ በሀገር አቀፍ ጉዳይ በአንድነት ጉዳይ ልታወራ ወይ አግላይ ሆነ እንዴት ነው በአንድነት ጉዳይ ልታወራ የምትችለው? ገብታችኋል? በአንድነት ጉዳይ ለማውራት እኮ ህብረት ያስፈልጋል፣ መተባበር ይፈልጋል እኮ። እንዴት በአንድነት ጉዳይ ሊወራ ይችላል? በእንደዚህ አይነት አገላይነት አስተሳሰብ የሆነ ብሔርና የሆነ ሃይማኖት ብሎ የጥቆማና የኢትዮጵያን መላው ችግር በአንድ ዘርፍ የፈረጀ ሰው እንዴት ነው ሊል የሚችለው? በዚህ መልኩ ሊንቀሳቀስ የሚችለው? ከባድ እኮ ነው። እና የሀገራችን ጉዳይ በዚህ መልኩ ነው የሚገኘውና አስቸጋሪ ነው። በጣም በጣም አስቸጋሪ ነውና በአንድ ሃይማኖትና በአንድ ብሔር ተላኮ የሚያልቅ ጉዳይ የለንም። ሲጀመር ተሳስታለች። ተሳስታም ይሁን አውቃም ይሁን የተሳሳተችው ሳታውቅ የተሳሳተ ነገር ነው የተናገረችው። እዛ የተሳሳተ ነገር ብቻ መናገሯ ሳይሆን አዘሆል ያለውን ነገር መዘንጋት ነው። የኢትዮጵያ ጉዳይ ዘርፈ ብዙ ነው። በአንድ ዘርፍ እንኳን የሚታይ አይደለም። እሷ በአንድ ዘርፍ እንደሚታይና ችግሩ ያ እንደሆነ ያንን ለመበቀል የተነሳም ትውልድ እንዳለ አድርጋ እየቀረጸችና እየተናገረች ነው ያለችውና ይሄ በጣም ይደብራል። እና የቆየ ነው በሚል ለማስተባበል የተሞከረበት ሁኔታ ነው ያለው። ወይ የቆየ ነው ይቅርታ ጠይቂ ነው በቃ ልክ አይደለም የተናገርኩት አሁን እታርማለሁ ነው የሚባለው እኮ ሰው ወደዛ ራሱ አልሄደችም። እኔ ላሉ ባልታ እንትን አልልም ምናምን ወደሚል የንቀት አነጋገር ነገር ነው የሄደችውና የሚያሳዝን ነው ማለት ነው። በጣም ያሳዝናል። አስቴር በዳኔ ሳትሆን አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች። ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደክም ነበረ። መቼም ብልግና የለመደ ምላስ አያርፍምና ሰሞኑን ከዚህ በፊት ልሙትላችሁ ልሰቀልላችሁ ስትላቸው የነበሩትን ሰዎች ነካክታቸዋለች፣ ራሷ ላይ አዝምታለች። እኛ ምንም አያገባንም፣ የራሷን ማንነት ትታ ነው ስትዞር የነበረችው። ዙረት የለመደች ውሻ ለአፏ ሊጥ ካልሆነ ለወገቧ ፍልጥ አታጣም ይባላልና ከቻላችሁ እንደውም ወገቧን በፍልጥ በሉልን። ምንም አንጠይቃችሁም፣ ስለሷ ምንም ነገር አያገባንም።